ቶሎ ብላችሁ የሚንቀላፋ ከሰው ካለ ቦታን ቀይር። እግዚአብሔር እንዲህ ብሎኛል፣ ነገርን ካንቺ ጋር ካንተ ጋር ዛሬ ስኬትን አገጣጥማለሁ አለ። ሁሉ ከተካ ሱፐር ስኬት የሪቆ ካለ ዛሬ ካንተ ጋር ይገጣጠማል። አቤት 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 ሲሆን አይቻለሁ። በረከት ሪቆ ያለው ሰው ካለ ዛሬ ራሱ በረከት ይፈልጎ ያገኛል። አንድ በእግዚአብሔር ቃል ላይ ባርካለሁ። የእግዚአብሔር ቃል ሲናገር ትንቢተ ኢሳይያስ ምዕራፍ 43 ይሰራለሁ ካለ በኋላ የሚከለክልስ ማን ነው ይላል። ዛሬ እግዚአብሔር የአንድ ሰው ህይወት ሊሰራ ይፈልጋል። አባ አሁን አምኖ ለሚቀበል ሰው ካለ ይሄን ቴሌቪዥን ለሚከተለው እዚህ ላለ ሁሉ የሚሰራ እስራኤል እግዚአብሔር ነገር ያሳካላል። ከልካይ ተነስቷል የሚል ድምፅ ሰምቻለሁ። ባክ አጠገብ ያለው ሰው ገፋር ግን የሚከለክል የለም ተፈቅዶልሃል በልሽ። እግዚአብሔር ፈቅዶልሻል በልሽ። እግዚአብሔር ድምፅ መጥቶልሃል። ዛሬ እሁድ 15:06 እግዚአብሔር ዛሬ ማታ እጅ ላይ ፍቃድ ሰጥቶልሃል። ሂድ ውጣ ውረስ። ሂድ ውጣ ውረስ። አሜን። ሂድ ውጣ ውረስ። አሜን። ተፈቅዶልሻል ውረሽ። ተፈቅዶልሃል ውረስ። አጠገብ ያለ ሰው ገፋር ግና ተፈቅዶልሃል ተፈቅዶልሻል በልጅ ውጣና ውረስ። ይሄ ሳምንት በኢየሱስም የመውረስ የምን ሰንበሪ የመውረስ ይበልሲ። ለ22 ሰዎች አዋጅ አለኝ። በኔ ሰዓት አቆጣጠር እዩት። ሰዓትን ይው ዝም ብለ ይው እግዚአብሔር አምላክ ያውላችሁ 12 ሰዓት ከተኩል 6 ሰዓት ተኩል ነው። ቀሪ ሰዓታት በጌታ በኢየሱስም የምስራች ዜና ትሰማላችሁ። ቀሪ ሰዓታት የምስራች ዜና ትሰማላችሁ። እንደ እግዚአብሔር ነብይ እየተነብያለሁ። እጅ ከፍ አድርግ። ቀሪ ደቂቃዎች ሰዓታት እዚህ ቁጭ ብለ ምስጋና ትሰማለህ። የምስጋና ደብዳቤ ትቀበላለህ። የእግዚአብሔር ሞገስ ትቀበላለህ። የእግዚአብሔር ኃይል ትቀበላለህ። ከልካይ የለም። ሂድና ውጣ በኢየሱስም። ኧረ ውረስ በኢየሱስም። አንድ ሰው እጅን ብትገልግሎ ተፈቅዶልኛል ይበልስ። ከልካይ የለም። 49 ሰዎች ከዚህ ወጥተው ወደ ጉብኝት ገባ። 49 ሰዎች ከዚህ ወጥተው ወደ ጉብኝት ገባ። ወደ ስኬት ውስጥ ገባ። ወደ ሞገስ ውስጥ ገባ። ወደ ግባት ውስጥ ገባ። ወደ መከናወን ውስጥ ገባ። ወደ በረከት ሸለቆ ውስጥ ገባ። የሚያውቁ ሰዎች እስከ ማያውቁ ድረስ እግዚአብሔር ጠርምሶ ያሻግራቸዋል። ጠርምሰህ ትሻገራለህ። ሰብረህ ትሄዳለህ። አልፈህ ትሄዳለህ። እባክህ አሜን ብሎ የሚስማማ ሰው ካለ ይሁንለት። ሻባካዲያ ሶፓራ እንደሚቆርጥ ነገር እጅ እንዲያርግና ከዛሬ ጀምሮ በለው እስቲ ሄሎ ሀጭፈት ወመረ ያጋነ ኩሻ ሚጫጋ ያትራ እንደዚህ አርግ የሆነ ከህይወታችሁ ላይ የሚቆርጥ ነገር አለ። መቆረጥ ያለበት ነገር አለ። አለመሳካት፣ የጨለማ ኃይል፣ ክፎች በኢየሱስም ከዚህ በኋላ ሻካታ በኢየሱስም ተቆረጠ። ይህን ድምፅ ያወራው ለሰባ ሰዎች እግዚአብሔርን ይብሎኛል። ደርሳችሁ ባዶ በኢየሱስም አትመለሱ። ነገሮቻችሁን ሳጨብጡ በኢየሱስም አትመለሱ። ወደ ኪዳን ጋር ሳትገቡ አትመለሱ። ወደ በረከት ጋር ሳትገቡ አትመለሱ። አማኝ ካለ አሜን ብሎ ይቀበላል። ይቃል ቆይ ትመሰክራላችሁ። እሺ የመሰከረው ነብይ የምትሉ ሰዎች እንደው የዛሬ ቀን ጻፍና ያዝ። የካቲት ስንት ነው? 10 የካቲት ስንት ነው? 15 ስንተኛ ወር? 6ኛ ወር 2000 ስንት ነው? 16 ይሄን ቀን ያዝ። ይሄን ሰዓት ያዝ። አንዳንዱ እስከ 11 ሰዓት ድረስ በያዛችሁ በእጃችሁ ባለው ስልክ ላይ ተሳክቶልሃል። ሁካሰና እጃችሁ ባለው ስልክ ላይ የተሳካ ደብዳቤ ገባላችሁ። እስከ ዛሬ አቅማት የተዘጋው በር ካለ አውቆ ይከፈታል። እስከ ዛሬ ሰዓት የተዘጋው በር ካለ አውቆ ይከፈታል። ውልታቲና ማራቲና አንድ ሰው ቆሞ አሜን ይበል። ስባክ እኔ አላቅም። አሁን ቁጭ ብሎ ምስጋና የሚሰሙ ሰዎች አላችሁ። አሁን ቁጭ ብላችሁ ምስጋና ደብዳቤ እጃችሁ ላይ ይገባል። ዞር ብላ አጠገብ ያለው ያውና ከዛሬ ጀምሮ በልሲ የሚጠላ
እሱ አይሻገርም። ውሰድ በኢየሱስ ስም። አልቫካሶቴና ካዲያ ሻባሃዲና ካዜኒያ ሉካቴሴና ቬና ካራባሺያ ሂና ረባሴኒያ ረባካዲያኖ ሰፓራ ሉራባሻካዲያና ተለቀቀ የሚል ደብዳቤ አሁን አንድ ሰው ለገባባት ከሰማዩ በታች እንዳለው ደመና ክብርህን ያየለታነነ ምና አዲስ ነው ምዕራፉ ይጨምራል። ለምስጋና መልካም ጌታ ካንቺ ጋር ነው። አሜን። ጌታን በጣም ትወጃለሽ? በጣም ወደ ቦዲቲ መስመር ምን አለሽ አንቺ? ቦዲቲ መስመር ታገለሽ? አዎ ቦዲቲ ነኝ እኔ። 01 ቀበሌ ነው። 01 ቀበሌ ነው። እሺ ሁለት እጅ ወደ እኔ ዘርጊ። አልሞትም በህይወት ነው ያለው። በዚህ አልሞትም በህይወት ነው ያለው። ያንቺ ጥያቄ ከሷ የሚለየው አንቺ አረብ ሀገር መሄድ አትፈልጊም። አንቺ ትልቁ ያንቺ ጥያቄ ካናዳ መሄድ ነው የምትፈልጊ። አዎ ትልቁ ያንቺ ነገር አዎ ካናዳ ነው። ካናዳ መሄድ ነው የምትፈልጊ። አዎ ካናዳ መሄድ ነው የምትፈልጊ። አዎ እሺ እሄዳለሁ በይ። እሺ እሄዳለሁ በይ። እሺ እሄዳለሁ። ድገም። እሺ እሄዳለሁ። ዛሬ አይደል አንቺ ሲጸልይ ዝዋይ አካባቢ ላንቺ ምን አለሽ? ወንድምሽ ነው ያለው። እግዚአብሔር ሳሙኤል አይሞትም በህይወት ነው ቀመር ሰብር ያለው አለ። አሜን። ሁለተኛ ሁለት እህቶች ሶዶ ምድር ላይ ያለው የሞት አዋጅ ከነሱ ላይ ይፈርሳል። አሜን። ሶስተኛ በጌታ መንፈስ 2014 በጌታ መንፈስ ገብቼ አንድ ህልም ሲታያ ያለው አንቺ ወደ ውጭ ሀገር ያሰብሽው የዛሬ 4 ዓመት አካባቢ ነው። 4 ዓመት አካባቢ ነው። በጌታ መንፈስ የዛሬ 2014 ገባው ሄዳር 2 ገባው ከቀኑ 9 ሰዓት አየው። አንቺ ተይንተሽ ወይ ህልም አይደለም ወይ ቅዠት አይደለም። ልክ ነው። ዝም ብለሽ እንደዚህ ስታይ አንድ መልአክ ወደ አንቺ ህይወት መጣል። አንቺ ያሰብሽው ልክ በዛ ሰዓት ብትጂ ሞት ነበር አንቺ የሚጠብቀው። ያንቺን ሞት ያስመልጠው እግዚአብሔር እኔ ነኝ አለ። በዚህ እሁድ ቀን አንድ መልአክ ወደ አንቺ ይመጣል። አንቺ የምታረጊው አንድ ፓስፖርትሽ በመጽሐፍ ቅዱስ ላይ አየው። አንድ ላይ ሁለት ላይ ነበረ። ፓስፖርትሽ ላይ መጽሐፍ ቅዱስ አስቀመጥሽ። እኔ የሚታይ በህልም ነው። ፓስፖርት አልነበረም፣ በህልም ነው። መጽሐፍ ቅዱስ ላይ ፓስፖርት አስቀመጥሽ። ፓስፖርትና መጽሐፍ ቅዱስ አንድ ላይ ባለበት ቦታ ላይ መልአክ ይመጣል። መልአክ መጥቶ ጠርሙስ ሙሉ ዘይት ይዞ ይመጣል። በመጽሐፍ ቅዱስ ላይ ዘይቱን ይፈሳል። ዘይቱ ምንም አልተበላሸም። ፓስፖርት ላይ ድብልቅ ያለ ውሃ ተጨመረበት። ከዛ በኋላ ተበላሸ ሁሉ። ለጌታ ክብር አታመጣም ከዚህ በላይ? አሜን። ወይ ላላ አንድ ሰው ከኔ ጋር ኢየሱስ ይበል ይስማት። ኢየሱስ ማካዲ ካራዲያኖ ጌታ ያሳኛል። ቤታችሁን በጌታ መንፈስ እናትሽ በጣም አባሽ በጣም ጥሩ ነበሩ፣ ግን አሁን ሙሉ ነገር የእናንተ ነገር ተበላሽቶ ያንቺ ነገር በጣም ስጋት ውስጥ ነው ያለሽው። አንደኛ ዛሬ ሲጸልይ ከውስጥሽ ላይ አንድ መነቀል ያለበት ሁለት ነገር አለ። ጉበሽ ላይ ጠላት ያስቀመጠው በሽታ ዛሬ ይመታል። አሜን። ሁለተኛ ኮላሊትሽን ፌል ያደርገ ይመጣ። እኔ ትላንትና ከዚህ እንትን ውሃ እየወሰድኩ ከዚህ ወደዚህ በቃ እንደ ውሃ ይለቃል። ለጌታ ክብር አታመጣም ከዚህ በኋላ? አጠገብ ያለው ሰው ገፋ አድርግና ነገሬ አይበላሽም በል ይባል። አንድ ሙሉ ውሃ አለ። አንድ ሙሉ በራእይ አይሱ ልስጣችሁ። ቆይስ ለሰው ማቸለ እግዚአብሔር ማን ነው? እኔ በራእይ ላይ ያየሁት ነገር አለ እንዲፈጸም ፈልጋለሁ። ሰው ካለ ከፍ ያደርጋል እንዲፈጸም በጌታ በኢየሱስ ስም ዛሬ የሞት አዋጅ ከህይወታችሁ ላይ ይሰበር። አሜን። ጌታ ምስክሬ እዚህ ቤት ላይ ፈውስ አለ። አሜን። አጠገብ ያለው ሰው ገፋ አድርግና እዚህ ቤት ላይ ፈውስ አለ በል። እዚህ ቤት ፈውስ አለ። እኔ አላቃትም አታቀኝም፣ ግን እግዚአብሔር እንዲህ ብሎኛል። ይሄ ውሃ ሰጭ አይሻል እንግዲህ ውሰጂ። ከዚህ ቀን ጀምሮ ይሄ ውሃ ላንቺ ፈውስ ይሆናል። አሜን። ለሰው ማቸለ እግዚአብሔር ቆይ ከጉበትሽ ላይ ከኮላሊትሽ ላይ ዛሬ በሽታ ይመጣል። ሁለተኛ ባንቺ ምክንያት አሁን በማይረባ ቦታ ዝዋይ ውስጥ ላለው በኮላሊት ቦታ ያለው ወንድምሽን እግዚአብሔር ይቀይራል። አሜን። እግዚአብሔር የዱባይ በር ለሱ ከፍታለሁ። አሜን። ስኬትን በሱ ላይ አመጣለሁ። በረከትን በሱ ላይ አመጣለሁ። አሜን። ከዚህ ቀን ጀምሮ በቤታችሁ ላይ ሞትና ሐዘን አይሆንም። አሜን። ሁለት እጅ ከፍ አድርጊ። እዚህ በደንብ ልቀቅ መንገዶን ዘጋለሁ የሚል አሰቃለሁ የሚል
እጆቹን ዘርጉና እሳት በለው እስቲ። እሳት ልቀቃት። ዘመኗን ነፍሷን ያው ምን ልታደርጋት ነው? እሷን ምን ልታደርጋት ነው? ቶሎ በላ። ምን ልታደርጋት ነው? ምን ልታደርጋት ነው? ጨለማ ነው። ጨለማ ነው። ሌላስ? መንገዱ እንደምንዘጋ ማለት ነው። ሌላስ? ሌላስ? ሞት ነው። ሌላስ? ጭንቅ ነው። ምን አስቀምጣል በሷ ላይ? ሞት ነው። ምን አስቀምጣል? የመቃብር መንፈስ ነው። የመቃብር መንፈስ ከባድ ጋጅን የሞት መንፈስ ከቤታችሁ ላይ ዛሬ ይመታ። የበሽታ ጉልበት ከቤታችሁ ይመታ። አሜን። የመቃብር መንፈስ ምንድነው የምታደርገው በሷ ላይ? አላማ ምንድነው? አላማ በቃ ሞታ እንደማለት። እሺ ቶሎ በላ። አሁን ትችላለህ? ትችላለህ ወይ? አልችልም። ትችላለህ ወይ? አልችልም። መቼ ነው የምትገላት? መቼ ነው የምትገላት? በዚህ 2020 ላይ። በዚህ ላይ ለምንድን ነው የምትገላት? በመኪና አደጋ። ምን ስለሆነች ነው የምትገላት? ቆይ በሮን ለምን ዘጋ? ለምንድን ነው በሮ የዘጋው? ቶሎ በላ። ቶሎ በል። ቶሎ በል። አልፋ እንዳይሄድ። ሌላስ? አልፋ እንዳይሄድ ሰው እንዳይወጣው። እሺ ለምንድን ነው የሶን እጮኛ የሶን መንገድ የዘጋው? ለምንድን ነው? ለምን? ቶሎ በላ። አሁን ማዝም ብቻ ተናገር። ዘመኗን ለቀ፣ ነፍሷን ለቀ፣ ኩላሊቷን ጉበቷን ለቀ። በኃይል ሶስት ገጩና ውጣ። አንድ ሁለት የመጨረሻ ጉባኤ ለጌታ ክብር ከዚህ በላይ አሃ